ሰላም እንዴት ናችሁ? ዛሬ በአንድ ነገር ላይ ሀሳብ መስጠት ፈለኩ። ምንድነው መሰላችሁ? ለሁለት ወራት ያክል ወይ ለሶስት ወራት ያክል ቤተ እስራኤላውያንና አይሁድ ቤተ እስራኤላውያንና የኢትዮጵያ ኦርቶዶክስ አማኞች በታቦተ ጽዮን ጉዳይ ሲከራከሩ ሰማው። የክርክራቸው መነሻ በ1986 የአሜሪካ ሪሞት ቪወሮች ታቦቱን ያዩበት ቦታ የት ነው በሚለው ነገር ላይ ነው እና የራሴን ሀሳብ ልስጥ። እንግዲህ ሪሞት ቪወሮቹ የተናገሩት አንደኛ መካከለኛው ምስራቅ ነው ብለው ነው። ቦታው ስፔሲፊካሊ መካከለኛ ምስራቅ ብለው ነው። ሁለተኛ ታቦተ ጽዮኑ ያለው ከስር ነው ተቀብሯል። ከላዩ ላይ የኪዩብ ቅርጽ ያለው የኪዩብ ቅርጽ ማለት በሁሉም አቅጣጫ እኩል የሆነ ቤት አለበት። ቤት ውስጥ አልፎ አልፎ አረበኛ ተናጋሪዎች ሰዎች ይገባሉ። በተደጋጋሚ ደግሞ የሙስሊሞች የአዛን ድምፅ ይሰማል ብለዋል። እነዚህ ሪሞት ቪወሮች የተናገሩት ነው። የኛ ሀገሮቹ ምንድነው የሚሉት? አይ አረበኛና ትግርኛ ይመሳሰላል እና ትግሬዎች ሲያወሩ ሰምተው ነው ይላሉ። አንድ ይሄ ስህተት ነው። ሁለተኛ የአዛን ድምፅ ይሰማል። አክሱም ውስጥ ይሄ የሙስሊሞች አዛን ይሰማ እንዴ? አላሁ አክበር ምናምን የሚሉት እሱን አላቅም። ለማንኛውም ግን የአሜሪካ ሪሞት ቪወሮች በግልጽ ነው ያስቀመጡት። ቤቱ ኪዩብ መሆን አለበት። ከስሩ ደግሞ ውሃ አለ። የምንጭ ውሃ የሚመስል ነገር የሚፈስ ነገር አለ ከስሩ ታቦቱ ካለበት ስር ብለዋል። እንግዲህ እኔ የራሴን አመለካከት ነው የማቀርበው በዚህ ጉዳይ ላይ። ሪሞት ቪወሮቹ ባሉት መሰረት የኪዩብ ቅርጽ ያለው መስጂድ ያለው መካከለኛው ምስራቅ ውስጥ ሳውዲ አረቢያ ወይም ብዙ ህዝብ የሚያውቀው ካባ የሚባለው ቦታ ነው። ኦኬ ካባ ውስጥ ነው ያለው ማለት ነው በተናገሩት መሰረት። አልፎ አልፎ ነው ሰዎች የሚገቡት ያሉት። አልፎ አልፎ የካባ ከላይ በኩል ያለው ቤት ይጸዳል። አልፎ አልፎ ከስሩ ውሃ አለው ያሉትም ትክክል ናቸው። ዘምዘም የሚባል ውሃ አለ፣ ምንጭ አለ ከስሩ ዘምዘም የሚባል። ይሄ ሙስሊሞቹን ጠይቋቸው ይነግሯችኋል። ታዲያ ታቦተ ጽዮንን ማን እዚያ ወሰዳት የሚለውን ነገር ለማወቅ ከፈለጋችሁ እንግዲህ ከሳላዲን ቱርካዊ ሳላዲን በመስቀል ጦርነት ጊዜ ኢየሩሳሌምን አሸንፎ ይዟታል። ለብዙ መቶ ዓመታት ያክል እቺ ኢየሩሳሌም በሙስሊሙ እጅ ስር ወድቃለች። እንደው እንትን እንበር ከተባለ አንድ ሀገር በሆነ ሀገር ሲማረክ እስራኤል በቱርኮች ተማርካለች፣ በሙስሊሙ ዓለም ተማርካለች። ንብረቷ ይበዘበዛል። ሲበዘበዝ አንደኛ የሚሄዱት የእነዚህ ሰዎች ወርቅ ያለበት ቦታ ነው። ይሄ የሚያጠራጥር ነገር የለው። ወርቅ ያለበት ቦታ ነው የሚሄዱት። ከዛ ወርቁ ይወስዳሉ። ከዛ በኋላ ወሬዎች ይሰማሉ። ምክንያቱም እነዚህ ሰዎች የኖሩት ለመቶ ዓመታት ነው። ስለዚህ ወሬዎች ከአይሁዶችም ራሳቸው የአይሁዶቹ እገሌ የተባለው ንጉሥ እዚህ ስር ነው የቀበረው ብሎ ከነገራቸው እናውጣው ማለታቸው አይቀርም ታቦቱ። ከዚያ ግን ደግሞ የአቅሙን ነገር ሲያዩ በቃ ይሄ ነገር እኛ መድፈር የለብንም ወስደን እኛ ቅዱስ ያልነው መስጊድ ጋር ወስደን ለምን እዚያ እናስቀምጠው ብለው እንደሚያስቡ ጥርጥር የለው። እናንተ ብትሆኑ ምን ታደርጋላችሁ? ለምሳሌ የሆነ የወርቅ ሳጥን አገኛችሁ፣ የሆነ ልትነኩት ስትሉ የሚገናችሁ ከሆነ አክብሮ ካሰጣችሁት የሚገናችሁ ከሆነ እንደገና ደግሞ ስለ ታሪኩ በደንብ የምታውቁ ከሆነ ወስዳችሁ ለስግደታችሁ የመስገጃችሁ መሃል ላይ ነው የምታስቀምጡት። እና በዚያ ስኔት ሙስሊሞች የኢየሩሳሌምን በያዙ ጊዜ የወሰዱት ይመስለኛል። ከሪሞት ቪወሮቹ ሀሳብ በመነሳት ማለት ነው። ይሄ ምናልባት አይሁዶችንም ክርስቲያኖችንም ሊያናድድ ይችላል።
የኢትዮጵያኖቹ የሚሉት ማለት ነው ታሪካዊ አንድምታቸው ምንድን ነው? ንጉሥ ሰለሞን ለልጁ ለሚኒሊክ ሰጥቶታል፣ ልጁ ሚኒሊክ ይዞት ወደ ኢትዮጵያ መጥተዋል ይላል። ይሄ ታሪክ ፍጹም ውሸት ነው፣ አሳፋሪም ነው። ውሸት ብቻ ሳይሆን አሳፋሪም ነው። ለምን መሰላችሁ? ታቦቱ በኢያስዮስ በተባለው የእስራኤል ንጉሥ ኢያስዮስ የተባለ የእስራኤል ንጉሥ ሰለሞን ከሞተ ከ300 ዓመት በኋላ 300 ዓመት ሰለሞን ከሞተ ከ300 ዓመት በኋላ ሰለሞን፣ ንግሥት ሳባ፣ ሚኒሊክ ከሞቱ በኋላ ራሱ ታቦቱ ኢየሩሳሌም ውስጥ ነበሩ። ሌላው ደግሞ የታሪኩ እንትን ምንድን ነው የሚሉት? አንዱ የገብርኤል ነው፣ አንዱ የማርያም ነበረ። የገብርኤልን ለዋውጠው ይዘውት ሰርቀው መጡ ነው። በፍጹም ታቦተ ጽዮን አይሰረቅም፣ በፍጹም። ምክንያቱም ውስጡ ያለው ሕጉ ራሱ የመጀመሪያው አትስረቅ ነው። የእግዚአብሔርን ሕግ ጥሰህ የእግዚአብሔርን ቁጥር አንድ ዕቃ በምድር ላይ እግዚአብሔር ትልቁ ዕቃው ውዱ ዕቃው የምድራችን ውዱ ንብረት እንዲህ በቀላል አይሰረቅም። እና ሰረቀ የሚለው ራሱ የተሳሳተ ነው። ብዙ ነገሩ የማይመስል ነገር ነው። እኔ ኢትዮጵያ ኦርቶዶክስ አማኞች ይህን ነገር ለሰው አታውሩ፣ በተቻላችሁ መጠን የውጭ ዜጋ እንዳታወሩ፣ እኛው እዚችው እንፎጋገር። ሌላው ምንድን ነው ታቦት ምንድን ነው የሚለውን ነገር በደንብ እንነጋገር። ታቦት ማለት 4 ማዕዘን የወርቅ ሳጥን ነው። መጠኑ ከ1 ሜትር ከ35 ሴንቲሜትር ገደማ ይሆናል በአንድ በኩል፣ በሌላ በኩል ደግሞ ወደ 65 ሴንቲሜትር ገደማ ይሆናል። 65 በ1 ሜትር ከ35 የሆነ በወርቅ የተረበጠ ሳጥን በጣም ከባድ ነው። 4 ሰው ያስፈልገዋል ለማንቀሳቀስ ራሱ። 4 ዝም ብሎ ኮሳሳ ሰው አይደለም፣ ጠንከር ያለው ጡንቻ ያለው ጉልበት ያለው ሰው ነው የሚያንቀሳቅሰው። ምክንያቱ ወርቅ ከባድ ነው። ወርቅ ይህን የምርበራችሁ ሳሙና የሚያክልን ወርቅ አንድ ትልቅ ሰው ያነሳው። ወርቅ ዴንሲቲው ከባድ ነው። ሳጥንም ያን የሚያክል ሳጥን ደግሞ ማንቀሳቀስ ምን ያህል ከባድ እንደሆነ ተረዱ። በውስጡ ምንድን ያለው ካላችሁ 2 ጽናቶች አሉ። ጽናት ማለት ሕግ የተጻፈበት የተቀረጸበት የሕግ መጻፊያ ነው። ሌላ አዲስ ነገር የለም። አንዱን ስተው አትስረቅ፣ አትግደል፣ አታመንዝር፣ ከኔ ሌላ አታምልክ ምናምን የሚል በቃ የእግዚአብሔር ሜጀር 10 ሕጎች አሉበት። ከኔ ሌላ አንደኛ ከኔ ሌላ አታምልክ፣ በቃ ለማን ምስል እንዳትመስል ምናምን የሚል። ከዛ ቀጥሎ በተከታታይ ሕጎች አሉበት። 10 ሕጎች እስራኤላውያን እንዲተዳደሩበት የተሰጠ። ሌላው ደግሞ እዚያ ጽናት ውስጥ ያለ የመና ዕቃ አለች። ሲያዮች ይፈልጓታል፣ ዓለም የሚፈልጋት ከታቦቱ ከወርቁ ሳጥን በላይ እሷን ነው። ይቺ የመና ዕቃዋ ምን ብለው ያስባሉ መሰላችሁ? ምግብ ፕሮዲውስ ኦክሲጅን ወስዳ ምግብ ፕሮዲውስ ማድረግ ትችላለች። እስራኤል ሲቀደብባት የነበረች እሷ ነች። የኒውክሊየር ኃይል አናት፣ ከተማን የምትንደው እሷ ነች ብለው ነው የሚያስቡት። ይቺ የመና ዕቃዋ ከፈጣሪ ለሙሴ የተሰጠች የመና ዕቃ ነች። ሌላው ደግሞ የአሮን በትር ነች። የአሮን በትር ያቆጠቆጠችው ማለት ነው። ከበትሩ ተቀመጠ የአሮን ያቆጠቆጠች በትር ነች። እሷ አለችበት። ውስጡ ያሉት 3 ነገር 2 ጽናቶች፣ አንድ ያቺ የአሮን በትር፣ አንድ በድምሩ 4 ነገሮች ውስጡ አሉ። ሳጥኑ በጣም ከባድ ነው። 4 ሰው ነው የሚሸከመው። የወርቅ ሳጥን ነው። ቅርጹ በፍጹም እኛ ሀገር ከተለማመድናቸው ጋር አይመሳሰልም። አክሱም እጃችን ላይ ያለ ያሉት የሆነ ሻንጣ የሚመስል ነገር አለ። እሱም በጣም ትንሽ ነው። ስኩዌር ቅርጽ ነገር ያለው አንድ ክንድ በአንድ ክንድ ቢሆን ነው በቃ። እና እሱ ከዚህ በፊት የአክሱማውያን አራዊ የሚባል ነገር ሲያመልኩ የሚጠቀሙበት የነበረ ነው። ጨርሶ ይሄ ከአብርሃሚክ ሃይማኖት ጋር አይገናኝም። ሌላ ደግሞ የሆነች ጣውላ ነገር መክተፊያ ነገር አሳይቷል። እለዋ ላይ ታቦተ ጽዮን በሚል በአማርኛ በግዕዝ የተቀረጸባት ነገር፣ እሷም በፍጹም ከዚያኛው ታቦት ጋር አትገናኝም። እና ታቦት ሳጥን ነው። ይህን ማወቅ በራሱ በቂ ነው። በተረፈ ሪሞት ቪወሮቹ ያዩት ሳውዲ አረቢያ ነው። መካ ስር ነው ያዩት። መካ ዘምዘም የሚባል ውሃ አለ ከስሩ፣ እሱን ነው በቃ ያዩት።
እኔም እርግጠኛ ሆኜ እሱን ነው የምለው። ደግሞ ታዩታላችሁ በቅርቡ አሁን ወደ